ድሮም አንድ ሰው ተሸንፎ እሺ ብሎ ሲመጣ ይሄ እንደሚደርስበት እርግጥ ነው። ሀዩቲ እንደምወዳት ጠንቅቃ ታውቃለች። አሁን ላይ እንደዚህ እየሆነች ያለችው የመግደርደር ወይም ደግሞ የምንም ችግር አይደለም። ገባችሁ አይደል? እኔ ላይ ለመጫወት ወይም ደግሞ እንዴት ማሚ በቃ ማሚ ስለወደቀ አፈቅርሻለሁ ብሎ ለእሷ ስለነገራት ብቻ ነው እንጂ የሌላ ነገር አይደለም። እኔ በቃ ምንም ከዚህ በላይ ምን ለማመጥበትም ምክንያት የለኝም። ገባችሁ አይደለ? አልለማመጣትም። ከሆናት ይሆንላታል፣ ካልሆነላት ደግሞ አይሆንላትም። እኔ ፍቅር ፍቅር እያልኩ ከአንቺ ጋር ልኑር አይደለም ያልኳት። ላግባሽና አብረን እንኑር ነው እንጂ ያልኩት ልለማመጥሽ አላልኳት። ከዚህ በላይ ደግሞ ምን ለማመጥበት ምንም ምክንያት የለም። ገባሽ አይደለ? እታገስሻለሁ። አሁንም ቢሆን ተስፋ ቆርጬ አይደለም እንደዚህ ምልሽ፣ የሚገባሽ ከሆነ ብዬ ነው እንጂ ማለት ነው እንጂ ተስፋ በመቁረጥ ወይም ደግሞ ከአንቺ ላይ ተስፋ ቆርጬ አይደለም። ገና ብዙ የምጓዝባቸው መንገዶች አሉ ከአንቺ ጋር አብሬና በዚች ነገር በትንንሽ ነገሮች ደግሞ ተስፋ ቆርጬ አይደለም። እዚህ ጋር መተሽ ማሜን አልፈልገውም፣ ማሜን የማስበው እንደ ወንድምነቴ ነው። ኦኬ ልክ ነው። ከዚህ በፊት እንደ ወንድምነት አስበሽ ሊሆን ይችላል። ነገር ግን ደግሞ የአንቺ አስተሳሰብ እንደ ወንድምነት እንዳልሆነ አንቺም ለራሱ ጠንቅቀሽ ውስጥሽን ታውቂዋለሽ። ከኔ ብቻ የመነጨ ጉዳይ አይደለምና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እንግዲህ በሰሞኑ ቪዲዮ ላይ ሀዩቲ ብሎክ እንዳደረገችኝ ሁላችሁም ታስታውሳላችሁ። እንድታናግሬ ብዬ በጣም ጥሬ ነበረ። አሁን ድረስ ለራሱ ብሎኩን አልፈታችልኝም። ለእናንተ ግን ቀርባ ብሎኩን እንደምትፈታልኝ እና እንደምታናግረኝ ነበር የተናገረችው እና አሁን ደግሞ ጭራሽ ብሎኩ አልተፈታም። ከትላንት ጀምሬ ዝም ብዬ ስደውል ነበር። ምንም እየሰራልኝ አይደለም ስልኳ። ለምን እንደሆነ አላውቅም። እንዴት እንደሆነም ለራሱ አልገባኝም ማለት ነው። እና እናንተ ጋር መጣ የምታወራው ሌላ ነው፣ እኔ ጋር ያለው ደግሞ ሌላ ነገር ነው ማለት ነው። እና ሀዩቲ አሁን ላይ እየተጫወተችብኝ ያለችበት ሁኔታ ነው ያለው። ለምን እንደምትጫወትብኝ እኔ ምን እንዳረኳት ምን እንደበደልኳት ምንም የማውቀው ነገር የለኝም። ወድሻለሁ ማለት ወይም ደግሞ አፍቅሬሻለሁ ማለት ጉዳትን የሚያስከትል ከሆነ ዛሬም ነገም ተጎጂ ነኝ፣ ደስተኛ ነኝ። ስለተጎዳውም ደስተኛ ነኝ። ምንም የማደርገው ነገር ስለሌለ ማለት ነው። እና አታስመስይ። ማስመሰል ጥሩ አይደለም። እውነቱን ለመናገር ከሆነ ሌሎች ጋር ስትመጪ እየተሽኮረመምሽ የሆነ በቃ የሌለ ነገር አትሁኝ። በቃ ግልፀኝነት በጣም ደስ የሚል ነገር ነው። እኔ ገና ለገና ማሚ ይሄን ጥያቄ ጠይቀኝ ብለሽ ራስሽን ከፍ አድርገሽ አትመልከችው። ያም አልፎ ሰልፎ በቃ ምን ብዬ እንደማስረዳሽ ለራሱ እኔ ግራ ነው የሚገባኝ። ምክንያቱም በቃ እኔ ወደድኩሽ እንጂ ደግሞ ኃጢአት አልሰራውም፣ ወንጀል አልሰራውም። ገባሽ አይደለ? መቀበልና አለመቀበል ደግሞ ያንቺ ፋንታ ነው። እኔ ብትቀበይኝ ደስ ነው የሚለኝ፣ ባትቀበይኝም ደስ ነው የሚለኝ ከዚህ በኋላ በቃ ምንም የማደርገው ነገር ስለሌለኝ ማለት ነው። ገባሽ? ልለምንሽ አልኩኝ፣ ለምንኩሽ፣ ጠየቅኩሽ፣ አስጠየቅኩሽ። ከነጭራሹኑ ስልኬን ብሎክ አደረግሽ። ይሄ ደግሞ የማያስኬድ ነገር ነው። ስልክ ብሎክ በማድረግ ወይም ደግሞ ከኔ ጋር በመራቅ መፍትሄ ሊመጣ አይችልም። በመነጋገር በመወያየት የሚስተካከለውን ነገር በማድረግ ነው እንጂ እኔም ብሎክ በማድረግ እና ሌሎች ልጆች ጋር ሄደሽ ቪዲዮ በምትሰሪበት ሰዓት ደግሞ ብሎኩን እንደምትፈችልኝ እንደምታናግሪኝ ማውራት ደግሞ ይሄ ልክ አይደለም። አታስመስይ። እኔ ይሄው እንደዚህ ዝናብ እየጣለ በዚህ ዝናብ ውስጥ ለአንቺ ቪዲዮ እየሰራሁልሽ ያለሁት ብትረጂ ብዬ። ሰው ዝናብ ውስጥ ቆሞ እንዴት ቪዲዮ ይሰራል? ገባሽ አይደለ? ወላሂ ዝናብ እየጣለ ነው።
ዝናብ እየጣለ ነው። እዚህ ዝናብ ውስጥ ቆሜ ነው ለአንቺ ቪዲዮ እየሰራሁ ያለሁት። ለምን ቢገባሽ ብዬ ማለት ነው። አይገባሽም፣ ነገር ግን አይገባሽም፣ ሊገባሽ አይችልም። እና የምልላችሁ ፈልጌ ነው አንዳንድ ሰዎች እናንተ ሙሉ ማንነታችሁን አሳልፋችሁ ስትሰጧቸው በእናንተ ላይ ለመረማመድ እና እናንተ ላይ ለመጫወት ወይም ደግሞ እናንተን ለመጉዳት ጥረት የሚያደርጉ ሰዎች ናቸው ያሉት። እናም ሀዩቲ ከነዛ ሰዎች ውስጥ አንዷ እየሆነችብኝ የመጣችበት ሁኔታ ነው ያለው። እኔ በጣም የሚገርማችሁ፣ እኔ በጣም የገረመኝ ሌላ ነገር ሳይሆን እንደምትወደኝ እያወቀች ከኔ ጋር መኖር እንደምትፈልግ እያወቀች ሌሎች ነገሮችን እየቀባጠረች ያለችበት ሁኔታ ነው በጣም የገረመኝ ማለት ነው። እና እኔ በጣም የሚገርመኝ የማሜን ባክግራውንድ አላውቀውም ብላ ስትናገር እንኳን የኔን ባክግራውንድ አይደለምና በእኔና በሷ መሀል ከዚህ በፊት የነበሩት ጊዜያቶች በጣም ብዙ ነገሮች ስለኔ ማንነት የምታውቅ ሰው ናት ብዬ ነበር የማስበው ማለት ነው። እሷ ግን ምንድነው ያደረገችው? የማሜን ባክግራውንድ ማጥናት ፈልግ። ኦኬ አጥኒ፣ ችግር የለውም። የኔን ባክግራውንድ ማሜ ምን እንደሆነ እስቲ ዛሬ እንደ አዲስ ከሆነብሽ ማለት ነውና ማሜ አዲስ ሰው ሆኖ ከተገኘ የማሜን ማንነት ለማጣራት ከሆነ ፍላጎትሽ አጣሪ። ነገር ግን እኔ ከምነግርሽ በላይ ሌላ ሰው የሚነግርሽ ሰው የለም ስለማሜ ማንነት ማለት ነው። በተለይ ደግሞ በዚህ ዘመን ላይ ሰው የሚያለያይ እንጂ የሚያገናኝ ሰው አለ ብዬ አላስብም። ገባሽ አይደለ? እና እንደው እኔ ምንም አልፈልግም። እኔ እንድትረጂ ብቻ ነው የምፈልገው። ለምን ላለመረዳት እንደፈለግሽ ደግሞ አላውቅም። ምክንያትሽ ምን እንደሆነ ለራሱ ሊገባኝ አልቻለም። ገና ለገና አስቀድሞ ጠየቀኝ ብለሽ ይሁን እኔ ምንም ችግር የለውም። ተግደርደሪ፣ ኩራትም ይሰማሽ። እኔ ስለጠየቅኩሽ ለመግደርደርም ሞክሪ። እኔ ተስፋ አልቆርጥም። ዛሬም ቢሆን ተስፋ የምቆርጥ ሰው አይደለሁም። እኔ የምፈልገው አንቺነትሽን ብቻ ማንነትሽን ብቻ ነው እንጂ ሌሎች ነገሮችን አልፈልግም። እኔ ገባሽ አይደለ? ዝም ብለሽ ግን የሌሉ ነገሮችን አትቀባጥሪ። እኔ ጋር የሌሉ ነገሮችን ባትቀባጥሪ ደስ ይለኛል። እውነቱን ለመናገር ከሆነ በቃ እኔ የምወድሽን ያህል እንዳውም ከኔ በላይ እንደምትወጂ ነው የማውቀው እኔ ማለት ነው። እኔ ከምወድሽ በላይ አንቺ እንደምትወጂ ነው የማውቀው። ለምን እንደዚህ እየሆንሽ እንደሆነ ለእኔም ትልቅ ጥያቄ ነው የፈጠረብኝ። ምን አለች በጣም የገረመኝ ማለት ነውና ምናልባት የማሜ ሚስት ተብዬዋ እኮ ልትመጣ ትችላለች፣ የማሜ ፍቅረኛ ነኝ የምትል እኮ ልትመጣ ትችላለች ሁሉ ያለችበት ሁኔታ አለ። ኦኬ እንግዲህ እኔ ማላቃት ማሜን የምታፈቅር እኔ ማላቃት የምትመጣ ከሆነ እንጠብቃታለን። አብረን አንድ ላይ ሆነን ማንጠብቅበት ምክንያት የለምና እንጠብቃታለን። እና እባክሽ አዩቲ ብሎኩንም አንሽልኝ፣ እስቲ በውስጥ አናግሪኝ። የምናወራውን ነገሮች እስቲ አንድ ጊዜ እንኳን ቢሆን በውስጥ አናግሪኝ። ብሎኩን ፍችልኝና እኔን ለማናገር እስቲ ሙከራ አድርጊ። እዛ ጋር እየመጣሽ ግን ብሎኩን እፈታለታለሁ አናግረዋለሁ እያልሽ እንደው ባታስመስይ በጣም ደስ ይለኛል ማለት ነው። እና ያንን ነው መሰለኝ እየተጠቀመች ያለችው። የድሮ ቂም ካለብሽ ከዚህ በፊት እኔ እኮ ይህን ጥያቄ ላቅርብልሽ የፈለኩት እኮ ማለት ነው አንቺ ላይ ተነሳስቼ ነው፣ ሁኔታሽን አይቼ ነው እኮ እንደምትወጂኝ አውቃለሁ፣ እንደምንከባበር እንደምንዋደድ አንቺም ታውቂያለሽ። ስለዚህ እንደዚህ የምንዋደደን የምንከባበረን ሰዎች ለምን እንለያያለን? ለምን በአንድ ቤት ጣሪያ ስር አንሆንም የማለት ነው እንጂ እኮ እንድትጫወችብኝና እንድታሾፊብኝ አይደለም። እዚህ ጋር መጥተሽ ልጆቹ ፊት ለፊት ቪዲዮ ስትሰሪ ብሎክን እለቅለታለሁ አናግረዋለሁ ምናምን ለምን አስፈለገ? አያስፈልግም። ይሄ እንደዚህ እንድትጫወችብኝማ ማን የፈቀደልሽ? እንድታሾፊብኝ ማን የፈቀደልሽ? ማንም የፈቀደልሽ ሰው የለም። እና እኔ አልተበሳጨውም፣ አልተናደድኩም፣ ደስተኛ ነኝ። በፍቅር ውስጥ ሆኜ እንደዚህ አይነት ችግር እኔ ላይ መድረሱ እውነት ደስታ ነው የሚሰማኝ፣ ደስ ሊለኝ ነው የሚገባኝ እንጂ አይከፋኝም። አንዳንዴ የርቀት ፍቅር በጣም ከባድ ነው። እውነቱን ለመናገር ከሆነ የርቀት ፍቅር በጣም ከባድ ነው።
ያ ነገር ነው ደግሞ እኔም ላይ የተከሰተው ማለት ነው። እኔ አሁን እንደ ሚዲያ ላይ ወጥቼ ፈቀርኩሽ ምናምን ብዬ መለቃቀስ ምናምን ያን አልፈልገውም። በግልጸኝነት እንነጋገርበታለን፣ ያለውን ነገር እናወራበታለን። ፍቅራችን የሚቀጥል ከሆነ ፍቅራችን እናስቀጥላለን። ፍቅራችን የማይቀጥል ከሆነ ምንም አንቺን የምለምንበት አንቺን የምንለማመጥበት ምንም ምክንያት አለ ብዬ አላስብም። እና እኔ ማንን እየፈራች እንደሆነ ለራሱ ጥያቄ ነው የፈጠረብኝ። ወይስ አይናፋርነት እንደዚህ ነው እንዴ? እኔ አልገባኝም። እውነቱን ለመናገር ከሆነ አልገባኝም። አይናፋርነት እንደዚህ ነው ብዬ አላስብም። ምን እንደሚያስፈራትም አላውቅም። እኔ ግልጽ ጥያቄ ነው የጠየኩሽ። ምላሽሽ ግልጽ ጥያቄ ነው። አሁን አልፈልግም። እኔ የመጨረሻ ጥያቄ ነው አሁንም የምጠይቅሽ። በቃ እኔን የማትፈልጊ ከሆነ በቃ ማሜ አልፈልግህም በይ፣ ባጭሩ ማለት ነው። በቃ እሱን ብቻ እሱን መልስ ብቻ ነው ካንቺ የምጠብቀው። ማሜ አልፈልግህም በይ፣ በቃ አንተ ውጣ፣ ከህይወቴ ውጣልኝ፣ አልፈልግህም፣ ድጋሜ በእኔ ላይ ቪዲዮ እንዳትሰራ በይና መልእክት ላኪልኝ። እንደው ብሎኩን አንሺና በውስጥ እንኳን ቢሆን ንገሪ፣ ቪዲዮ ባትሰሪም ማለት ነው። ድጋሜ በአንቺ ላይ ቪዲዮ አልሰራም፣ ለአንቺ ቪዲዮ አልሰራም ድጋሜ ማለት ነው። ገባሽ አይደለ? እና እኔ እንጃ ብቻ አላቅም፣ ምን እንደምላችሁ አላቅም። ሰውን መለማመጥ እናንተን ዝቅ ሊያደርጋችሁ ይችላልና እኔ ደግሞ ይሄ ዝቅ ሊያደርገኝ የሚችል ጉዳይ አይደለም። ከፍታ ላይ ሊያወጣኝ የሚችል ጉዳይ እንጂ ዝቅ አድርጎ ሊያስቀምጠኝ የሚችል ጉዳይ አይደለም። ገባሽ? እኔ እድሉን እሰጥሻለሁ፣ አሁንም ቢሆን እድሉን እሰጥሻለሁ። እድሉን የምትጠቀሚበት ከሆነ አንቺ ነሽ ተጠቀሚበት። የማትጠቀሚበት ከሆነ ደግሞ እኔ ምንም ላደርገው አልችልም። ገባሽ አይደለ? እድል ስልሽ እንደ ሎተሪ ቆጥሬ አይደለም። እኔ ከማንም በልጬ አይደለም፣ ከማንምም አላንስም። ተግባባን? የሚስማማሽ ከሆነ አብረን እንድንሆን ፍላጎት ካለሽ አብረን የምንሆንበትን ነገር ብናመቻች ደስ ይለኛል። ገባሽ አይደል? እንጂ እዚህ ኦዲየንሶቹ ፊት መጥተሽ እኔ መልስለታለሁ ብሎኩን አነሳለታለሁ እያልሽ እያዋሸሽ እዚህ ጋር እኔ ደግሞ ስደውልልሽ ብሎኩ እንዳልተነሳልኝ የሚናገርበት ምንም ምክንያት የለም። ስለዚህ ይሄ ልክ አይደለም፣ አግባብ አይደለም። እንደዚህ አታድርጊ፣ ጥሩ አይደለም። ጓደኝነት ከፍቅር እኮ ጓደኝነታችን ጓደኝነታችን ይበልጣል እኮ። ነገር ግን ያንን ጓደኝነታችንን ያንን መዋደዳችንን ያንን መከባበራችንን ወደ አንድ ቤት ጣሪያ ስር እንመልሰው ብዬ እንጂ ጓደኝነታችን እኮ ትልቅ ነገር ነው። ለምን ያንን ጓደኝነታችንን ትሸረሽሪዋለሽ? ለምን ታጠፊዋለሽ? አታጥፊው። ዛሬ ላይ እኔ በፍቅር ብጠይቅሽም እኮ ያ ጓደኝነታችን ይቀጥላል፣ እንደኔ አመለካከት ማለት ነው። እንዳንቺ አመለካከት ግን አላቅም። ምን እያሰብሽ እንደሆነ ምን እንደምታስቢ ለራሱ ግራ ነው የሚገባኝ። አንዳንድ ጊዜ እኮ በጣም የሚገርማችሁ ሳልፈልግ በግዴ በቃ ወደ ፍቅር ህይወት እንድገባ ያደረገችኝ እኮ እሷ ለራሷ ናት። እንዳፈቅራት እኮ ያደረገችኝ እሷ ለራሷ ናት። ያንን ታዲያ ካደረገችኝ በኋላ ሌላ ነገር ውስጥ መግባት ለምን አስፈለገ? ይሄ አግባብ አይደለም፣ ልክ አይደለም። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦች፣ ለዛሬው የነበረን ቆይታ ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ።